አይ ስደት አይኛ ነገር መጨረሻችን በቃ እንደዚህ ነው። አንድ ቀን ሳልፍልና አንድ ቀን እፎይ ሳንል በጣም ያሳዝናል። ብቻ ግን ማለት ነው እንግዲህ እዚህ ታምሌ ላይ የምትመለከቷት እህታችን ማለት ነው ዱባይ ህይወቷ አልፏል ማለት ነው። በጣም ያሳዝናል። ብቻ ግን አላህ ወጥቶ ከመቅረት አላህ ይጠብቀን። ሁላችንንም በያለንበት አላህ ሰላም ያድርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተመልካቾች ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ከእናንተ ጋር ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተ በያላችሁበት ሰላማችሁ ብዝት ተረፍርፍ ይበል እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰቡ ነው ማለት ነው። ሀሳብ አስተያየታችሁንም ኮሜንት ላይ ያስቀምጣችሁ አብሮነታችሁ አይለይ ማለት ነው። እስቲ የተወሰነ ቪዲዮ አለ እሱን ሰምተን የምንመለስ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ። በታመም ነው ፋሚሊ ለሊቱ ተቀሰቀሽ ነው ሰሊታ ብለሽ ሌላ ምንድን ነው? ከእግዚአብሔር አይበልጥም ማን ነው? ሰው ሀገር ራሳችሁ ሲያማችሁ አትመረመሩ፣ ለቤተሰብ ትደብቃላችሁ። እንደምትታመሙ ለቤተሰብ ተናገሩ፣ ለጓደኞቻችሁ ተናገሩ። ይቺ ልጅ አሁን ትናንትና ሰላም ስታወራ የነበረች ልጅ ናት። ዛሬ ስንነሳ ሞተች። እንዴት ብለን ለነቡጣ እንንገራቸው? እኔ እዛ ሀገር የለው እኔ ጨነቀኝ፣ ታመምኩ፣ ከጠዋት ጀመርኩ። አሁን እኔ አልቻልኩም። በቃ ለቡጣ እስኪነገር አጠበቅኩኝ። ከዛ ወዲህ በቃ ህዝብ ማድረግ ያለበትን ያድርግ። አይ በስመ አብ ወወልድ ወመንፈስ ቅዱስ። በቃ የስደት ትርፋችን ይሄ ነው። በቃ ሆኖ መሲ እንደዚህ ነገር ልጆቻችንን ሳናይ የቤተሰብ ናፍቆት ህመማችንን በውስጥ አምቀን እውነት ሴትዮዋ ማዳሟ ግን አንድ ነገር አርጋት ከሆነ ይታወቃል አይደል? እንደዚህ አይነት ነገር ሮምዬ ከምርመራው በኋላ መረጃው ይወጣል። ግን የለም አንድ ነገር የለም። እኔ አይቻታለሁ ልጅቷን። አንድ ነገር ሞት ጠቢያ የጤነኛ ሰው ሞት ነው የሞተችው። ይሄ የበለዘ የጠቆረ አንድ ነገር የለም ሮሚ፣ ወላሂ ነው የምልሽ። እንግዲህ ውድ ተመልካቾቼ እንደሰማችኋቸው ማለት ነው እህታችን እንግዲህ የልብ ህመምተኛ እንደነበረች እና በዛም ምክንያትን ሳይሆን እንዳልቀረ ነው የሞተችው። ምክንያቱ ሳይሆን እንዳልቀረ ነው እየተናገሩ ያሉት ማለት ነው። እንግዲህ ያው መዳሟም የሆነ ነገር አድርጋት ከሆነ የሆነ ነገር ሆና ከሆነ ተብሎ ስትመረመር ያው ምንም ነገር እንዳልተገኘባት ነው የተናገሩት ማለት ነው። እንግዲህ እንደሰማችኋቸው ማለት ነው። እና አላህ ከእንደዚህ አይነት ነገር አላህ ይጠብቀን፣ ወጥቶ ከመቅረት ከክፉ ነገር በሰላም ከሀገራችን እንደወጣን በሰላም ለሀገራችን ያብቃን። የሰው ልጅ ሰርቼ ይቀየራለሁ፣ ሰርቼ ያልፍልኛል፣ የተሻለ ህይወት ይኖረኛል ብሎ አንድ ቀን እንኳ ሳያርፍ በሰው ቤት እንደለፋን እንደደከምን መከራችንን እንዳየን መጨረሻችን እንደዚህ ሲሆን እየምር በጣም ያሳዝናል፣ በጣም ያማል። እና ሲያመን ደግሞ ወደ ሕክምና ሄደን ቼክ መደረግ ህመማችንን ማወቅ ይኖርብናል። ማለት ቀለል አድርገን የምናየው ህመም እየቆየ ስር እየሰደደ ሲሄድ ይጎዳናል ማለት ነው። አይ ይሻለኛል፣ ይሄ ምንም አይለኝም፣ ደግሞ ለዚህ ብዬ ህክምና ልሄድ ነው እንዲህ ብለን ችላ ማለት የለብንም ማለት ነው። ምክንያቱም ቀለል አድርገን ያየነው ነገር በኋላ ስር እየሰደደ እየባሰብን ከሄደ ጥሩ አይደለም። ምኝታ እስከምንይዝ ድረስ አይደለም መጠበቅ ያለብን ማለት ነው። ያው ካላ በታችም ደግሞ የሰው ልጅ ሰበቡን ማድረስ ግድ ይለዋልና እኛም ደግሞ ሰበቡን ማድረስ አለብን ማለት ነው። እዚህ ላይ ዛሬ ላይ እየለፋን እየደከምን የምናመጣው ገንዘብ ለኛ ካልሆነ ምን ይሰራልናል? ለኛ ካልሆነ ምንም አይሰራልንም። እኛ ስንኖር ነው ሁሉም ነገር ማለት ነው። ስለዚህ ለራሳችንም ዋጋ መስጠት አለብን ነው የምላችሁ። የልጅቱ ድምጽ እየገባብኝ ነው።
እና ማለት ነው አላህ ከመጥፎ ነገር አላህ ይጠብቀን። በሰላም ሙሉ ጤናችን ይዘን ከሀገራችን እንደወጣን ሙሉ ጤናችን ይዘን ለሀገራችን ያብቃን ማለት ነው። የሰው ልጅ ያልፍልኛል ሰርቼ ቀይራለሁ ብሎ ተሰዶ አንድ ቀን እንኳን ሳናርፍ አንድ ቀን እንኳን እፎይ ሳንል መጨረሻችን ደግሞ እንደዚህ ሆኖ ሲቀር የምር በጣም ያማል፣ በጣም ያሳዝናል ማለት ነው። እንግዲህ ይቅርታ ያው ቪዲዮ እየቆራረጥኩ ነው የምሰራው ማለት ነው። ልጅቱ በጣም እያስቸገረች ድምጿም ይገባል። እንደገና ይሄን ጫማ ደግሞ እንትን ትለብስና መሬቱን ታጭዋለች። ድምፁ በጣም ያስቸገረኛል ማለት ነው። እና እምላችኋለሁኝ ያው እንግዲህ የስራው ባህሪ ነው፣ ምንም ማድረግ አልችልም። አላህ ደግሞ አገሬ ገብቼ በጥሩ ቦታ ላይ ቁጭ ብዬ ቪዲዮ ምሰራላችሁ ይሆናል ማለት ነው። እስከዛ ድረስ ግን ለጊዜው እንደዚሁ እየተቸገርኩም ቢሆን እንደምንም እያልኩኝ ሰራለሁ ማለት ነው። እናም ያው ሁላችንንም አላህ በያለንበት አላህ ይጠብቀን፣ በሰላም ለሀገራችን ያብቃን ማለት ነው። ወጥቶ ከመቅረት አላህ ይጠብቀን እላችኋለሁኝ። ለዚህ ቻናል አዲስ የሆናችሁ ደግሞ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ አበረታቱኝ ማለት ነው። ሀሳብ አስተያየታችሁንም ኮሜንት ላይ ያስቀምጣችሁ፣ ስህተትም ካለ ደግሞ አስተካክላለሁ። ስለዚህ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ነባር ቤተሰቦችም ደግሞ ቪዲዮውን አይታችሁ ሼር ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ ስለምታበረታቱኝ ከልብ አመሰግናለሁኝ። አሁንም አብሮነታችሁ አይለይ ማለት ነው፣ አበረታቱኝ ማለት ነው። እና ያው የነበረን ቆይታ ይህን ይመስል ነበር። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።